ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ የመሃል ሚዲያ መረጃ ሰዓታችን ነው። ከመረጃዎቹ ጋር እኔ ሊዲያ ሰለሞን አብሬያችሁ ቆያለሁ። በቅድሚያ አበይት ነጥቦችን እንሆ። የመከላከያ ሰራዊትና የዘብ አካላት ባደረጉት የተቀናጀ እንቅስቃሴ በርካታ ታጣቂዎችና ለመሸሽ የሞከሩትም በተከዜውን ተደምስሰዋል። በውጊያው ከ600 በላይ የሚሆኑ ተዋጊዎች ተማርከው በቁጥጥር ስር ውለዋል። የአውሮፓ የሰላም ፋውንዴሽን ህወሓትን አስጠነቀቀ። የትህነግና የሻዕቢያ መወገድ ለአፍሪካ ቀንድ ዘላቂ ሰላምና ዋስትና ነው ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ገለጹ። ከውጪ የናይጄሪያ ጸጥታ ኃይሎች በጋንጂ ፓርክ አካባቢ ባካሄዱ ዘመቻ 308 ታጋቾችን አስለቀቁ። እስከ ዝግጅቶቻችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህንና ሌሎች ዝርዝር መረጃዎችን የምታገኙ ይሆናል። ከአፍታ ቆይታ በኋላ ወደ መረጃዎች የማልፍ ይሆናል። እስከዚያው ሚዲያውን ሰብስክራይብ፣ መረጃውን ላይክ እና ሼር ያድርጉ። የህወሓት ቡድን ሰሞኑን አስገድዶ በውጊያው ያሰለፋቸውን አባላቱን መማረካቸው ታወቀ። በተደረገው ውጊያ ከ600 በላይ የሚሆኑ ተዋጊዎች ተማርከው በቁጥጥር ስር የዋሉ ሲሆን የመከላከያ ሰራዊትና የአካባቢ ጥበቃ ባደረጉት የቀናጀ እርምጃ በርካታ ታጣቂዎች ተደምስሰዋል። ለማምለጥ የሞከሩትን በተከዜ ወንዝ ተደምስሰው አስክሬኖቻቸው መጥፋቱ ተዘግቧል። ይህም ቡድኑ መሬት ላይ የሌለውን ሁኔታ አስመስሎ ሲነዛ የነበረው የሐሰት ፕሮፓጋንዳ ያጋለጠ ነው ተብሏል። በሌላ በኩል በላጋምቦ፣ ቡሶ፣ አቧራ፣ ገነቴና ከሌላ አካባቢዎች መንገድ ለመቁረጥ የተላከው ኃይል በደረሰበት ከፍተኛ ምት ተደምስሷል። በውጊያው በርካታ የጠላት ኃይሎች ሲደመሰሱና ሲቆስሉ የደረሰባቸውን ምት መቋቋም ሲያቅታቸው በአካባቢው ይጓዙ የነበሩ ንጹሃን ዜጎች ላይ ጥቃት በመሰንዘር በሰው ህይወትና አካል ላይ ጉዳት ማድረሳቸው ተገልጿል። ንጹሃን ዜጎች ዓላማ ያደረገው ይህ ድርጊት በአሸባሪነት ሊፈረጅ እንደሚገባው ተጠቅሷል። በተጨማሪም ደጀኑ ሰራዊታችን ለጥፋት ተልዕኮ ራሱን ያዘጋጀውን ጽንፈኛ ነጥሎ በመምታት ቀጠናውን በመቆጣጠር ህዝቡ የሰላም አየር እንዲተነፍስ እያደረገ ይገኛል። በማዕከላዊ ጎንደር ዞን ምዕራብ በለሳ ወረዳ በተካሄደ ሰፊ ኦፕሬሽን በርካታ ከፍተኛ አመራሮችን ከነታጣቂዎቻቸው በመደምሰስ በአካባቢው ማህበረሰብ ዘንድ ለረጅም ጊዜ የነገሰውን የደህንነት ስጋትና ፍርሃት በአንድ ጀንበር መግፈፍ መቻሉ ታውቋል። የትህነግና የሻዕቢያ መወገድ ለአፍሪካ ቀንድ ዘላቂ ሰላምና ዋስትና ነው ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ገለጹ። የትግራይ ቀውስ መፍትሄ ማግኘት ኢትዮጵያን ብቻ ሳይሆን የመላውን የአፍሪካ ቀንድ ቀጠና ዘላቂ ሰላምና መረጋጋት የሚያረጋግጥ ዋና ቁልፍ መሆኑን ሌተናል ጀነራል ጻድቃን ገብረትንሳኤ ገለጹ። ሌተናል ጀነራሉ ይህንን ያሉት ትግራይን ከትህነግ በኋላ በሚል መሪ ቃል በተዘጋጀው ልዩ የምክክር ፕሮግራም ላይ ተገኝቶ ባደረጉት ንግግር ነው። በመድረክ ላይ እንደተገለጸው የትግራይ ህዝብ ለዘመናት ሲያጋጥመው የነበረው አለመረጋጋትና እንግልት ዋነኛ ምንጭ የሆኑት ትህነግና በኤርትራ ያለው የሻዕቢያ ቡድን መወገድ ለቀጠናው አዲስ የሰላም ምዕራፍ የሚከፍት ነው ሲሉ ተናግረዋል። ትህነግ የትግራይን ህዝብ በጠባብ ቡድናዊ ፍላጎትና በውጥረት ውስጥ አስሮ ማቆየቱ፣ በሌላ በኩል ደግሞ የሻዕቢያ እጅ አዙር ጣልቃ ገብነት የሰሜኑ የሀገራችን ክፍልና አካባቢ እፎይታ እንዳያገኝ ማድረጉ ተመላክቷል። ሌተናል ጀነራል ጻድቃን ገብረትንሳኤ ባቀረቡት ምልከታ የትግራይ ጉዳይ መፍትሄ ያገኘ ማለት ኢትዮጵያ መፍትሄ ያገኘች ማለት ነው። ኢትዮጵያ ብቻ አይደለም፣ የትግራይ ጉዳይ መፍትሄ ሲያገኝ የአፍሪካ ቀንድ መፍትሄ ያገኛል ሲሉ የችግሩን ስትራቴጂካዊና አህጉራዊ ስፋት አብራርተዋል። ሁለቱ አምባገነን ኃይሎች ከመድረኩ ሲወገዱ በትግራይ በኢትዮጵያ እንዲሁም በአጎራባች ሀገራት መካከል የሚኖረው የህዝብ ለህዝብ ግንኙነት፣ የኢኮኖሚ ትስስርና የደህንነት ዋስትና በአስተማማኝ ሁኔታ እንደሚገነባ ተገልጿል። የትግራይ ህዝብ በትህነግና በሻዕቢያ ጫና ነጻ ወጥቶ የራሱን እድል በራሱ ሲወስን ለአፍሪካ ቀንድ ቀጠና አዲስ የፖለቲካና የልማት ምዕራፍ እንደሚከፍትም በዜናው ዘገባ ላይ ተመላክቷል። የአውሮፓ የሰላም ፋውንዴሽን ህወሓትን አስጠነቀቀ። ለትግራይ ህዝብ የሰላም አየር እንዲተነፍስ ያደረገው የፕሪቶሪያ የሰላም ስምምነት በአደባባይ ያፈረሰውን የህወሓት ቡድን ከሻዕቢያ ጋር ተመሳጥሮ የጦርነት እንቅስቃሴ ላይ እንደሚገኝ የሚታወቅ ነው። ቡድኑ ክልሉን ለማውደም እያደረገ ያለው አደገኛ የጦርነት እንቅስቃሴ ተከትሎ የአውሮፓ የሰላም ፋውንዴሽን በህወሓት ተንኳሽ አካሄድ ሳቢያ ዳግም የከፋ ግጭት ሊቀሰቀስ እንደሚችል ስጋት እንዳለው ገልጿል። የትግራይ ህዝብ በቡድን ጦርነት ምክንያት ከባድ የህልውና አደጋ ላይ መውደቅን ጠቅሶ በሚያደርገው ተንኳሽ ወታደራዊ እንቅስቃሴ እንዲቆጠብ እና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ እንዲተገብር አስጠንቅቋል። የኢትዮጵያ ኤሌክትሪክ ኃይል ከዓመታት የተከማቸ ዕዳና ኪሳራ በመውጣት 39.5 ቢሊዮን ብር ያልተጣራ ትርፍ ማግኘቱን አስታወቀ። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ ተቋሙ በተጠናቀቀው 2018 በጀት ዓመት ከነበረበት 168 በመቶ ኪሳራ ወደ 39.5 ቢሊዮን ብር ያልተጣራ ትርፍ ማሸጋገሩን አስታወቁ። ይህ የተገለጸው በዚህ ሳምንት የተቋሙ የስራ አመራር ቦርድ የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት እቅድን በመገምገም የድርጅቱን የፋይናንስ
የፋይናንስ ስኬት የሚያሳይ ሪፖርት ባቀረበበት መድረክ ነው። ለዚህ አበራታች የትርፍና የልማት ስኬት መገኘት የመንግስት የተቋሙ የስራ አመራር ቦርድ እንዲሁም የተቋሙ ሰራተኞችና አመራሮች ድርሻ ከፍተኛ መሆኑን የጠቆሙት ዋና ስራ አስፈጻሚ ምስጋናቸውን አቅርበዋል። በተጠናቀቀው የበጀት ዓመት የህዳሴ የአይሻና የአሰላ ፕሮጀክትን በስኬት አጠናቆ ወደ ኦፕሬሽን ማስገባት መቻሉ ለኢነርጂ ምርት እድገት መመዝገብና ለተቋሙ የፋይናንስ መሻሻል ትልቅ አስተዋጽኦ አድርጓል ተብሏል። ኢንጂነር አሸብር ባልቻ በ12 ወራት ውስጥ ተቋሙ ካመነጨው አጠቃላይ ኃይል ውስጥ 93% ለሀገር ውስጥ እና ቀሪውን 7% ለጎረቤት ሀገራት ማቅረቡን ጠቅሶ በኃይል ማመንጨት፣ ማከፋፈልና ማስተላለፍ፣ ሽያጭ እንዲሁም በዋና ዋና ፕሮጀክቶች አፈጻጸም ላይ አበረታች ለውጦች መታየታቸው ገልጸዋል። በሌላ በኩል በበጀት ዓመቱ የፕሮጀክት ማኔጅመንት አቅም ማነስ፣ የጸጥታ ችግርና ስርቆት፣ የወሰን ማስከበር መዘግየት፣ የግዢ ሂደት መጓተት፣ የሎጂስቲክ እንዲሁም የነዳጅ እጥረቶች ፕሮጀክቶች በተያዘላቸው የጊዜ ገደብ እንዳይጠናቀቁ ዋና ዋና ችግሮች እንደነበሩ ዋና ስራ አስፈጻሚ አብራርተዋል። ከውጭ በፑንትላንድና በሶማሊያ ፌደራል መንግስት መካከል በተካሄደ ግጭት የፑንትላንድ ኃይሎች የፌደራል መንግስትን የጦር ካምፕ መቆጣጠራቸው ገለጹ። የሶማሊያ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድና በፌደራል መንግስት መካከል ያለው ውጥረት እንደገና ባንሰራረበት በዚህ ወቅት የፑንትላንድ ታጣቂ ኃይሎች ትላንትና በጋሊያኮ በሚገኘው የፌደራል መንግስት ጦር ላይ ጥቃት ከሰነዘሩ በኋላ በቦሳሶ በሚገኘው በፌደራል መንግስቱ የተቋቋመ የፑንትላንድ የደህንነት ኃይል ወይም ፒኤስኤፍ የጦር ካምፕ መቆጣጠራቸውን ገለጹ። የፑንትላንድ ፕሬዝዳንት ሳይድ አብዱላሂ ደኒ በክልሉ መዲና ጋሮዊ በሰጡት ጋዜጣዊ መግለጫ በጋልካዮ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የተካሄደ የታቀደ የደህንነት እርምጃ ነው ሲሉ ገልጿል። የተካሄደው ይህ ግጭት ከከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ሲሆን የሲቪሎች መፈናቀልና የሰው ህይወት ጉዳት ማድረሱ ተዘግቧል። በዚሁ ግጭት የፑንትላንድ ኃይሎች ፒኤስኤ በመባል በሚታወቀው በፌደራል መንግስቱ የተቋቋመው ታጣቂ ቡድን ተይዞ የነበረው በበሳሶ የሚገኘው የጦር ካምፕ ሙሉ በሙሉ በቁጥጥር ስር መዋሉን አስታውቋል። የዜና ምንጭ እንደዘገበው በጋልካዮ በተካሄደው እርምጃ 101 ተጠርጣሪዎች በቁጥጥር ስር መዋላቸውና 60 የቆሰሉ ሰዎች መያዛቸው ገልጿል። በተጨማሪም የጦር መሳሪያዎችን፣ ጥይቶችን፣ ወታደራዊ ተሽከርካሪዎችን እና ሌሎች ቁሳቁሶችን መውሰዳቸው ዛሬ ባወጡት መግለጫ ገልጿል። ከተያዙት ቁሳቁሶች መካከል የፖሊስ ደንብ ልብሶች፣ ካቴናዎችና የወታደር ጫማዎች የሚገኙበት ሲሆን የፑንትላንድ እነዚህ ቁሳቁሶች በቻይና መንግስት ለሶማሊያ ፖሊስ ኃይል ከተደረጉ እርዳታዎች የተገኙ ናቸው ብላለች። የፑንትላንድ ባለስልጣን የሶማሊያ ፌደራል መንግስት በገልሙዲግ በኩል የጦር መሳሪያዎች እንዲተላለፉ በማመቻቸት ከፑንትላንድ ውጪ ያሉ ኃይሎችን ለማስታጠቅ ይሞክራል ሲሉ ከሷል። ውዝግቡ ይበልጥ እያየለው አከራካሪ የሆነ የጦር መሳሪያ ጭነት በገልሙዲግ አስተዳደር ስር በሚገኘው የደቡብ ጋልካዮ ክፍል ከደረሰ በኋላ ነው። ፕሬዝዳንት ደኒ የፑንትላንድ ኃይሎች አካባቢን ማረጋጋታቸውን ገልጸው ከእነሱ እውቅና ውጪ የሚንቀሳቀሱ ሌሎች የታጠቁ ቡድኖች በፑንትላንድ ውስጥ እንዳይኖሩ አስጠንቅቋል። በዚህ ውዝግብ ጁባላንድ ለፑንትላንድ ያላት ድጋፍ የገለጸ ሲሆን የገልሙዲግ ባለስልጣን ደግሞ የፖለቲካ መሪዎች ቀጠናውን ከዚህ ግጭት ነፃ እንዲያደርጉ አሳስበዋል። የናይጄሪያ የጸጥታ ኃይሎች በካርጂ ፓርክ አካባቢ ባካሄዱ ዘመቻ 308 ታጋቾችን አስለቀቁ። የናይጄሪያ የጸጥታ ኃይሎች በተለያዩ ጥቃቶች ወቅት ታግተው የነበሩ 308 ሰዎችን ማስለቀቃቸው የሀገሪቱ ፕሬዝዳንት ጽህፈት ቤት አስታወቀ። የሀገሪቱ መንግስት ይህንን ዘመቻ በአንድ ቀን ውስጥ የተከናወነ ትልቁ የማዳን እርምጃ ሲል ገልጾታል። ታጋቾቹ የተለቀቁት በኒጀር ግዛት በሚገኘው የካንጂ ሐይቅ ብሔራዊ ፓርክ አካባቢ በተካሄደ የተቀናጀ ዘመቻ ሲሆን በእርምጃው የጦር ኃይል፣ ፖሊስ፣ የመረጃ ተቋማትና ብሔራዊ ሽብርተኝነት ማዕከል በጋራ መሳተፋቸውን ሮይተርስ ዘግቧል። ከተለቀቁት መካከል 163ቱ በየካቲት ወር በኳራ ግዛት ዋሮ መንደር በተፈጸመ ጥቃት ወቅት የታገቱ ሲሆን ቀሪዎቹ 145 ታጋቾች ደግሞ ከኒጀር ግዛት ተለቀዋል። ተጎጂዎቹ ከቤተሰቦቻቸው ጋር ከመገናኘታቸው በፊት በወታደራዊ ማዕከል ውስጥ አስፈላጊ የሕክምና እንክብካቤ ተደርጎላቸዋል። በዘመቻው ወቅት ጥቃቱን ፈጻሚ ተጠርጣሪዎች መያዛቸው የሚያረጋግጥ መረጃ እስካሁን አልተገለጸም። የፕሬዝዳንቱ ቃል አቀባይ ባዮ እንዳሉት ፕሬዝዳንት ቦላ አህመድ የ308 ታጋቾች መለቀቅ በደስታ የተቀበሉት ሲሆን ስኬቱን በጸጥታ ተቋማት መካከል ያለው ቅንጅት መሻሻሉን የሚያሳይ ነው ብለዋል። በወረ መንደር ጥቃቱን የፈጸሙት የታጠቁ ጂሃዲስቶች ነዋሪዎች የህገ መንግስቱን አስተዳደር ትተው የእነርሱን አስተምሮ እንዲከታተሉ ለማስገደድ የሞከሩ ሲሆን አምኒስቲ ኢንተርናሽናል በርካቶች እጅና እግራቸው ታስሮ አንገታቸውን ተቆርጦና በጥይት ተመተው መገደላቸውን አስታውቋል። የናይጄሪያ መንግስት ጥቃቱን ቦኮ ሀራም እንደፈጸመው ቢገልጽም ቡድኑ እስካሁን ኃላፊነቱን አልወሰደም። ይህ የማዳን ዘመቻ በኦዮ ግዛት ታግተው የነበሩ 44 ተማሪዎችና መምህራን ከተለቀቁ ከሳምንታት በኋላ የተካሄደ ሲሆን የእገታ ጥቃቶችን ከተለመዱ የግጭት ቀጠናዎች ባሻገር ወደ ሰሜን ማዕከላዊና ደቡባዊ ናይጄሪያ እየተስፋፉ መምጣታቸው ትልቅ ስጋት ደቅኗል። እስካሁን የነበሩ መረጃዎች ይህንን ይመስላል። ከመረጃዎች ጋር ኢዳ ሰለሞን ነበርኩኝ። መልካም ጊዜ ይሁንላችሁ።